አንተ ስለምንድን ነው የምታወራው? አንተ ስራ አይደለም እያገደልክ ነው ሰው የምትረዳው? አንድን ሰው ገለ አንድን ሰው ቀብረ ነው አንድን ሰው የምትረዳው? ትልቀጥል ንገረኝ። አሁን መስማት ትልቀጥል ተይኝ በቃ አይምሮዬን አታስጨንቂው። እኮ ማንም የሚያውቀው ሀቅ ነው እኮ አይደለም እንዴ? አንተ እዚህ ከመምጣቴ በፊት አንድ የሰር ፍራሽ ላይ የምተኛ ሰው ነበርክ አይደለም እንዴ? እኔ ቤት ነበር የምተኛው። እኔ ቤት አስጠግቼ ጥገኛ ሆነ እየኖርክ ቶን ነፍስ ለማጥፋት እንዲህ ከቀለለ ምን ልታደርግ እንደምችል ገንዘብ ከተከፈለ መገመት ቀለ። እስኪ አንተ ና ወደኔ ና። አዘንን በዚህ ነው በመሳሪያ ነው የምትወጣው? አዘንን በመሳሪያ ነው የምትወጣው? አዘንን በመሳሪያ ነው የምትወጣው? ፈልገህ ነው? እሺ ምን ፈልገህ ነው? ሰማኛለህ? ሽጉጥ ይቀጥል። ሽጉጡን ይቀጥል። ትነግረኛለህ ወይስ አትነግረኝም? እየሰማኸኝ ነው ወይ? እዚሁ አንቄ እንድደፋ ነው ፈልገው? ለየት አድርጎ እንደዚህ ልትሆን የቻልክበት ምክንያት ምንድን ነው? ይኸውልህ ማልቀስህን ትተህ ማውራት ያለብን ብትናገር ነው የሚሻለው። እኔ ምን የማውቀው ነገር የለም። ታዲያ አንተ እንደዚህ ለየት አድርጎ ራስ ማጥፋት ምናምን ደረጃ ላይ የሚያስደርስህ ምንድን ነው? እናንተ ናችሁ የተፈጠረው። ተኩስ ነበረ፣ ብዙ ግርግር ነበር፣ ጸብ ነበር። እንደምታውቁ ጸባዩን እንደምታውቁ አሁን እንደዚህ ሲሆን እናንተ እንዲተረጋግታችሁ ቁጭ ብላችሁ አንድ ራሱ መተኪያ የሌለ ወንድሜ ነው እኮ የወሰዳችሁብኝ። ለእናንተ ስል እኔ ምን ላድርግሽ? አሁን ንገሩኝ፣ እሺ ቁርጡን ንገሩኝ። ከአንተ ቤት አቅራቢያ የተስፋዬ ቤት ተኩሶችም ነበሩ። በሰዓት የጥይት ተኩስም ተፈጥሮ ነበረ። ከዛ እኔም ጩኸቴን ስል ነበር። እዛ ጋም የጩኸት እንትን ነበረ፣ ናዳ ነበር። እኔም አልኩኝ። እንዴ ወንድሜ ምንድን ነው የምረጋጋው? እኔ ወንድሜን እሺ ምንድን ነው የምትሉት? ምንም የማውቀው ነገር የለም። በቃ እሱ ግን የተፈጠረ ነገር አለ። ሰሞኑን ምን ተፈጠረ? ምንድን ነው የምታወራው? ምንድን ነው የተፈጠረው ሰሞኑን? ከኔ ሱቅ ጋር የተያዘ ነገር አለ? እንዳንተ አይነት ካህዲን፣ እንዳንተ አይነት ደግሞ የወንጀለኛ ተባባሪ እኔ ስለምንም ወንጀል አልተባበርኩም። እየነገርኳችሁ ይዘው ወደ አይነት ወንጀል አልተባበርኩም። እንዴት አሳስበኝም? ልጆቼን እንዴ እስከ ጭራሽ ሁላ ላትከፍት ሁኔታ አቶ የቱን አብረኸኝ ኖረሃል፣ አብረኸኝ ሰርተሃል፣ አብረኸኝ በልተሃል የሚባል ነገር የለም። በጣም ደንግጬ ያሉትን ክሩ ሜምበሮች ጋር በመሆን ለመሄድ ሞክረን ነበረ። ምክንያቱም እነዚህ ሰዎች ማለት አብረውክ ይበላሉ፣ አብረውክ ይጠጣሉ፣ አብረውክ ያድራሉ፣ አብረውክ ሳምንቱን ሙሉ ውጪ ላይ ቁመን የምናሳልፍበት ጊዜ አለ። ያንን ነገር እያደረገ ነገር ግን ይሸጣል። የዘረፋችሁ ነው እንዴ? ይሁን እየሰማኝ ነው። አንተ ረሶች በዚህ ዙሪያ ላይ ደግሞ መቅደስ የምትባል ሴት ምን መቅደስ የመቅደስ ልጅ የት ነው? አንተ ቆይ ምን ፈልገው ነው ፈልገው? እኔ የእናንተን ጭቅጭቅና የእናንተን አሉባልታ ልሰማ አይደለም እዚህ መጥቶ። ካልሰማ ውጣ። ገና ብዙ ታመጭብኛለሽ። በዚህ መንገድ ነው ማውራት የምፈልገው። እኔ እናንተ የእውነት ጠፍታብኛለች። እህቶቼ ጠፍተውብኛል። ስምህ ማን ነው? ምን አገባክ? እንዲህ ምን አይነት አይን አውጣ ሆነ ማለት ከማን ነው የሚጠነቀቁት? ከኔ ባለቤት እናንተ ጋር ስመጣ ወይ ባለቤት ያቅም ወይ ወንድም ያቅም። ምክንያቱም እነሱ የሚያስቡት በቃ በሞቴ ሰዎች ተገለዋል ወይ የሆነ ነገር ሆነዋል ብለው ነው የሚያምኑት። አይ በጭራሽ የምር እሱ ነፍሰ ገዳይ አይደለም። ማን ነው ማስተማር? ይኸውልህ ስማኝ አንቺ ይኸውልሽ እየመለስኩለት ነው አይደል? ምንድን ነው የምትፈልጊው? እኔን አውራኝ። አንቺ ልጅ ታይ በእናትሽ እኔን አውራኝ። እየሰማኸኝ ነው? ድረስ ያስፈራራኸኝ እኮ ነው። እያስጠነቀቅኩሽ። ምንድን ነው ማስጠንቀቅ? ከዚህ በላይ እንዴት ታስፈራራኛለህ? መያዝ ባለበት ልክ ተይዟል። ሮጦም ለማምለጥ ምናምን ሞክሮ ነበረ። ግን ምንድነው ሰላማዊ መንገድ ማለት ነው? አንተ ለምን መሮጥ ፈለግሽ? ዝም ብለህ መግባት ትችላለህ። ለምንድን ነው የምገባው? እንደዚህ አይነት ግርግር ውስጥ እኔ ለምንድን ነው ራሴን የማስገባው? ምንድን ነው እሺ የፈለጋችሁት? አንተን ነው የፈለጉት። አናግራቸው። እኔን አናግሮኛል፣ አንተን አናግራቸው። እሺ ምንድነው? ለምንድን ነው እንደዚህ አይነት ግርግር ውስጥ ለመግባት? ለምን ማንኛውም ሰው እኮ እንደዚህ አይነት ግርግር እንዴ? እናንተ ራሱ እንዴት አይነት ነው? አንድን ሰላማዊ ሰው እንዴት ነው እንደዚህ ማሯሯጥ ምናምን? ምን አይነት ህግ ነው እናንተ የምትከተሉት?
ምን አስሮጣ? አንተ ያጠፋው ጥፋት ወይም ደግሞ የሆነ የምትፈራው ነገር ከሌለ ምንም የሚያስሮጥ ማንኛውም ሰው የሚያደርገውን ነገር ነው ያደረኩት። ለምን ሮጥክ? ስላባረሩኝ ነው። አባረሩኝ እኮ ምንም አላረኩም። እየገባው ነው ለሚያዝ ምናምን ሲታገሉ አልገባኝም ነገሩ። እኔ እንደዚህ አይነት ነገር ውስጥ ገብቼም አላውቅም። እኔ እዚህ ቤት ተደጋጋሚ እንደ ቤቴ ነው ይሄ ቤት። እንዴት ስመጣ ማንንም እንደዚህ አግኝቼ ስለማላውቅ አዲስ ነገር ሳይ በቃ ግርግር ሲፈጥሩ ነው የሮጥኩት። እኔ ምንም ሌላ ያጠፋሁት ነገር በጣም ችግር እየፈጠርክ ነበር። ሮቤል ንገራቸው። ምንድነው ማወቅ የፈለግኩት? እሺ እኔ ጋር እያወሩ እውነቱን ሁሉንም ነገር እነግራቸዋለሁ። ስለነገርኳቸው ነው አንተ ጋር ደውልና ይምጣ የተባለው። የምን እውነት ነው የምትወራው? ምንድነው? በቃ አንተን እንዲያናግሩ ፈልገዋል። አንተ በስርዓት አናግራቸው። ምንድነው? ስሜ ምን ያደርግልሃል? ማወቅስ ያለብኝን ነገር አንተ አትነግረኝም እንጂ እኔ አንድ ሰላማዊ ሰው ነኝ አይደለም? ማወቅ የፈለግኩን ነገር እነግራለሁ፣ ግን በእንደዚህ አይነት መንገድ አይደለም። ስሜንም መፍትሄ ነው፣ መናገርም አለመናገርም የራሴ መብት ነው። እንድትነግረኝ እየጠየቅኩ ነው። ያው ከሰላማዊ ሰው ነኝ ብለህ የምታስብ ከሆነ ችግር የለውም እኮ ጥያቄ ነው የምጠይቀህ፣ ጥያቄውን መመለስ ነው። እሺ ዘሪሁን እባላለሁ። ዘሪሁን ምንድን ነው የምትሰራው? አልነገረህም እሱ? አንተ እንድትነግረኝ ነው የምፈልገው። ይኸውልህ ወንድሜ፣ እኔ እንደዚህ ጥያቄ ምናምን ነገር አይመቸኝም። እኔ ራሴ የግል ቢዝነስ ነው የምሰራው። የግል ቢዝነስ ማለት ምን ማለት? ያው የኮሚሽን ስራ ነው የምሰራው። ቤቶችም ካሉ አሻሽጣለሁ። እሱም ያው የወንድሜ ማን ነው የእህቴ ባል ነው እሱ። እሱንም አንድ ድርጅት ውስጥ ያስቀጠርኩት እኔ ነኝ። እንደዚህ አይነት በዚህ ሙያ ውስጥ ማለት ነው። እኔ እንደዚህ አይነት ነገር ስለምሰራ እሱንም እንደ ተላላኪ አድርጌ አንድ ድርጅት ውስጥ አስቀጥሬ ነው ህይወቱን የለወጥኩለት። እኔ ለምን አሁን እንደዚህ እንደፈለገኝ አልገባኝም። እንደዚህ አይነት ነገር ውስጥ ህይወቱን ለወጥኩለት። ይኸውልህ ሮቤል፣ ይሄ እኮ ማንም የሚያውቀው ሀቅ ነው እኮ አይደለም እንዴ? አንተ እዚህ ከመምጣቴ በፊት አንድ የሳር ፍራሽ ላይ የምተኛ ሰው ነበርክ አይደለም እንዴ? እኔ ቤት ነበር የምተኛው። እኔ ቤት አስጠግቼ ጥገኛ ሆነ እየኖርክ ከዛ እኔም በደካማ ጎኔ ገባክና ማለት ህይወቴን ቀየርክልኝ። እሺ ቆይ አንተ መርዳቴ ማሰራቴ ነው ደካማ ጎኔ? ትሰማኛለህ? ምንድነው አንተም የሴምብራ ሰው ነህ ወይስ ያሙት? ስለት ያልነገረም እንዴ? እሱ የነገረኝን አይደለም። እህቴ ሴምራ ከሆነች እኔ እንዴት ሌላ ሊሆን ይችላል? የሴምራ ሰው ነህ? አዎ። እንዳወሩኝ ከሆነ እንደተነገረኝ ከሆነ እዚህ ከመጣችሁ በኋላ ያው እንደውም አንተ አይደለም ህይወታቸውን ልትቀየር እነሱ ነበረ አስጠግተው አስጠልለው እያንዳንዱ የሚያስፈልግህን ነገር እያሟሉልህ የሚያስፈልግህን ነገር በሙሉ እያደረጉልህ ሲያኖሩህ የነበሩት እዚህ ቤት ውስጥም ነበር ስትኖር የነበረው። ሮቤል፣ አሁን ይህን መናገር አስፈላጊ ነው? ይኸው አንተ ህይወቴን ቀየርክልኛል። ለዛው ውለታ ብዬ እኮ። ጥሩ ነው። እዚህ ቤት ውስጥ ቁጭ አድርገው የምትፈልገውን ነገር እያደረጉልህ ምንም ዘመድም አልነበረህም፣ ምንም ስራም አልነበረህም። በእነሱ ስር ነበር የምትተዳደረው። ከዛ ግን ከሆነ ጊዜ በኋላ የህይወት መስመር እንደተቀየረና ከዚህ ቤት መውጣት እንደምትፈልግ ከዛ በኋላ ደግሞ የራስህን ቤት እንደሰራ በአጭር ጊዜ ውስጥ ቤት ሀብት ንብረት ማካበት እንደጀመርክ ነው ተነገረ። ምንም አልቀረም እባክህ። ይሄ ሁሉ ተረጋጋ፣ ብዙ ትሰማለህ። ይሄ ሁሉ ለውጥ እንዴት ሊመጣ ቻለ? ምን አይነት ስራ ነው በአንዴ እንደዚህ አይነት ገንዘብስ ሊያስገኝ የሚችለው? ነገርኩህ እኮ እኔ ቤት አሻሽጣለሁ፣ የተለያዩ መኪና ምን በቃ እንደዚህ አይነት ነገሮችን ነው የምሰራው። ደግሞ አንተ ወጣት ነህ፣ ልትረዳኝ ይገባል። መቼም በዚህ ዘመን ጥገኛ ሆኖ መኖር ያው ለምንም ጥሩ አይደለም። ለዛ ነው እኔ አሁን አንዳንድ የምሰራቸው ስራዎች አሉ እንደነገርኩ ማለት ነው። ከትላልቅ ሰዎች ጋር ነው የምሰራው፣ ከትላልቅ ድርጅቶች ጋር ነው የምሰራው። የወንጀል ስራ ነው? ሰው ማስገደል፣ ሰው ማዘረፍ ምናምን ማለት? ስለምን ማስገደል ነው የምታወራው? የወንጀል ስራ ነው። ሌላ ምን ትሰራለህ? በእንደዚህ አይነት
መንገድ ያመጣውን ገንዘብ ሌላ በምንም አይነት መንገድ የሚመጣ አይደለም። አንተ የትኛውንም አይነት ህጋዊ ስራ ሰርተ በእንደዚህ አይነት ሲጀመር እዚህ አገር ላይ እዚህ አዲስ አበባ ውስጥ እንዴት ስራ እንደሚሰራ የታወቀ ነገር ነው እና ካወቅክ ለምን ትጠይቀኛለህ? አንተ ለወንጀል አመቹ ለወንጀል ቅርብ ሆነ ተገኝታል። በእርግጥም ግን ይሄ እንድታቅ የምፈልገው ይሄ ለባካፕ ራስን ለማስመለጥ ይሄ ራስን ነፃ ለማስመሰል የምትቀባጥረው የምታወራው ነገር ምንም አይጠቅምም። የሚጠቅም ነገር እውነት ነው። እውነትን ስትናገር ነው። አሁን ይኸውልህ አሁን ራሱ ራስ ላይ ሌላ ክስ ነው እየመሰረትክ ያለው። እንደምታየው ካሜራ አለ። ካሜራው ሪከርድ እያደረገ ነው። አንተም ሁሉ ነገር እየተቀዳ ነው የሚገኘው። ስለዚህ ከዋሻህ ውሸቱ ራሱን የቻለ ሌላ ወንጀል ነው። ስለዚህ አንተ አንድ ቅጥር ምንድን ነው የሚባለው ወንጀል የገዛ የእህትን ባለቤት ነፍስ እንዲያስጠፋ የተለያዩ የእገታ ስራዎች ላይ እንዲሰማራ ያደረክ ሰው ነው። ይህንን ነገር እኔ እየነገርኩ ግር የሚልህ አይነት ነገር ከሆነ ራሱ እንዲነግር ማድረግ ይችላል። ያሰራኸውን ስራ ያዘዝከውን ነገር በሙሉ አንተ መንገር ትችላለህ። እሱ መንገር እኮ አያስፈልግም። ያውቀዋል። እውነትን ያውቀዋል። እኔን መጠየቁ ምን አስፈለገ? ከሱ አንደበት የምትሰማው ቢሆን ይሻላል ብዬ ነው። ምንም እኮ መናገር አያስፈልግም። እውነቱን እኮ ያውቀዋል። ምንድነው እውነቱን ማውቀው? እንዴት አሳልፈህ ትሰጠኛለህ? ምንድነው ነገሩ? ወንድሜ ምን አለ መሰለህ እውነቱን እያወቀ ነው እየዋሸ ያለው ማለት ነው። ልክ እኔ መጀመሪያ ላይ ሳደርግ እንደነበር። ስለዚህ እውነቱን ያውቀዋል። እውነቱን ስለሚያውቀው መናገር አያስፈልግም። ይኸውልህ እሱ እየዋሸ ነው ያለው ልክ መጀመሪያ ላይ እኔ ሳደርግ እንደነበረው ማለት ነው። መምህሯን እንድትገደል ትእዛዝ አዞኛል። አዳናችኋት። ሮቤል የምን ትእዛዝ ነው? ቀጣይ ደግሞ ልጅቱን ሁሉም ነገር መምህሩ የእሷን መረጃ አምጥቶ እንዲሰጠኝ እኔ ለሱ እንዳስተላልፍ ቀጣይ የእናንተን ክሩ ሌላ ነገር እንዳይፈጠር ወንድሜ ካሜራ ምናምን አልፈልግ እሱ ነው። አንተ ስለምንድን ነው የምታወራው? አንተ ስራ ልቀቀው። ምንድን ነው አንተ ሰውዬ? ምንድን ነው ከኔ የምፈልገው? ይኸውልህ እዚህ ችግር ውስጥ ሁሉንም ነገር አሳያለሁ። እሺ እኔም አለቀኝ። ከዚህ እንውጣ። ወደዛ ውሰዱልኝ። እሱ ወደ ውጭ አውጡልኝ። ምንድን ነው እንደዚህ የሚያደርግ? አንተ የማንንም ካፈር አንስቼ ሰው ስላደረኩ ይኸውልህ ሰው መርዳት ወንጀል ነው የምትል ከሆነ እዚህ አይደለም የፈለከው ቦታ ልትወስደኝ ትችላለህ። እየገደልክ ነው ሰው የምትረዳው? አንድን ሰው ገለ አንድን ሰው ቀብረህ ነው አንድን ሰው የምትረዳው? በሰው ነፍስ ነው ገንዘብ ማካበት ለአንተ ትልቅነት መስሎ የሚታይ? ወይኔ ሮቤል እሺ ምንድነው ከኔ ማወቅ የፈለከው? በጣም ብዙ ነገር። አንተ ሰው የሰውን ነፍስ ለማጥፋት እንዲህ ከቀለለ ምን ልታደርግ እንደምችል ገንዘብ ከተከፈለ መገመት ቀላል ነው። ሲቀጥል ደግሞ እንዴት ነው በአጭር ጊዜ ውስጥ ሁላ ገንዘብ ሊከፍሉ ከቻሉት? ከማን ጋርስ ነው እየሰራ ያለው? ከማን ጋር ነው እንዲህ እየሰራ ያለው? ይኸውልህ ወንድሜ እኔ እናንተ ከተስማማን ሁሉንም ነገር ማመቻቸት ይችላል። ገንዘብ ነው አይደለ? በቃ እንደነገረ ነው። ብዙ ነገር ሰርቻለሁ። ግን እናንተ ከተስማማን አንተም ከረዳኝ ልረዳ እችላለሁ። ያው መቼም ወጣት ነህ፣ ገንዘብ ያስፈልጋል አይደለ? ምን እንዳደርግ ፈልገህ ነው? በቃ እንዴ ይሄ ካሜራ ምናምን አስጠፋልኝ። እስካሁን ነግሮኛል የምትለውን ነገርም ያው በመላኛ መስማማት እንችላለን። በቃ እውነቱ እሱ ነው። ነግሮሃል አይደለ? እኔ በጣም የተጎዳው ሰው ነኝ። እኔ ገንዘብ እንደፈለኩ ማድረግ የሚችል ሰው ነኝ። ግን ያው ልትረዳኝ ከቻልክ እኔም ልረዳ እችላለሁ። ገንዘብ አንተ በቆሻሻ ስራ ያመጣውን ገንዘብ እንድቀበል ፈልገህ ነው? ይኸውልህ
ነው ወይስ በገንዘብ ይደለላል ብለህ አስበህ ነው? እንደዛ አይደለም። ይኸውልህ ገንዘቡ እጅ ላይ ከገባ ቆሸሸም ነፃም የፈለግከውን ነገር ማድረግ ትችላለህ አይደለ? ስለዚህ እኔ እናንተ እንስማማ ነው የምልህ። ያው ያሉትንም ሰዎች ማስማማት ትችላለህ አንተ። ትሰማኛለህ? ይሄ ነገርህ ለእኔ በጣም ይጠቅመኛል። አላወቅከውም እንጂ እኔም በገንዘብ ለማደራደር መሞከርህ ለእኔ ትልቅ ማስረጃ ነው። እንደምታዩ ካሜራው አልጠፋም። ጥሩ ስራ ነው እየሰራህ እኮ እሱን ነው የምልህ እኮ አሁን አስጠፋው የምልህ ለዛ ነው። ጥሩ ስራ መቼም ቢሆን አላጠፋው። ሲቀጥል ደግሞ አይደለም ላጠፋው ህዝብ ጋር እንዲደርስ ነው ማደርገው። ለአንተም ደግሞ ተጨማሪ ክስ ራስ ላይ እንደጠራህ ማመስገን አለብህ። አሁን ያደረግከው እኔን በገንዘብ ለመደራደር የሞከርከው ለአንተ ሌላ ክስ ነው፣ ሌላ ተጨማሪ ማለት ነው። አንተን እስር ቤት ረጅም ጊዜ እንድትበሰብስ የሚያደርግልኝ ስራዬን እያቀለልክልኝ ስለሆነ በጣም አመሰግናለሁ። ሲቀጥል ደግሞ እንደዚህ አይነት ቆሻሻ አይነት አመለካከት ያለኝ ሰው አይደለሁም። ሲቀጥል እኔ ስራዬን በደንብ እያቀለልክልኝ ስለሆነ ጥሩ ነው። እንደገና ደግሞ እኔ አሁን እንዴት ነው በዚህ በአጭር ጊዜ ውስጥ ገንዘቡን ተው፣ ቆሻሻ ነገር ከሰራ ገንዘብ ማምጣት በጣም ቀላል ነው። ግን ደግሞ ምን አይነት ከዚህ ሌላስ ነፍስ አጥፍተሃል? እንደዚህ ነፍስ ለማስጠፋት የገዛ የእህትን ባለቤትም ነፍስ እንደዚህ እንዴት እንደረከሰ ባላቅም እንዴት ነው? ቆይ እስኪ አንተ እንደዚህ እያረክ ያለው በምን አይነት መንገድ ነው? ሁሉም ሰው መቼም ሳይፈልግ እንደዚህ አይነት ነገር ውስጥ አይገባም አይደለም? አሁን ሁሉንም ነገር አውቃለሁ። መደባበቁ አግባብ ነው ብዬም አላስብም። እኔ ተፈናቅዬ ከመጣሁ በኋላ ውስጤ ምንም ሰላም የለውም። እናትና እህቶቼን እየፈለግኩ ነው ያለሁት እና በቃ ከእነሱ ጋር ልጅነቴን እንኳን በደንብ ሳልኖር ነው በእነዛ አረመኔዎች ምክንያት ህይወቴ እንደዚህ የተበጠበጠው። እና በቃ እንደዛ እየፈለግኩ ምናምን እያለ ቤተሰቦቼን ሆነ አላማዬ ቤተሰቦቼ መፈለግ ነበረ። እዚህም ደግሞ ከእህቴ ጋር የእሷ ባል ብዙም ለእኔ ጥሩ አመለካከት አልነበረውም። ያው እንደ ጥገኛ ምናምን ነው የሚያስበኝ እና ያን ነገር ውስጤ ስላለ እኔ እናትና እህቶቼ እዚህ ይኖራሉ ብዬ ስለማስብ እነሱን ፍለጋ ላይ እያለሁ ከሆኑ ሰዎች ጋር ተገናኘሁ እና ያው ቤተሰቦቼ እንደሚያገናኙኝ እና ከእነሱ ጋር መስራት እንዳለብኝ ምናምን ነገሩኝ። እኔ ደግሞ ዋና አላማዬ ቤተሰቤን ማግኘት እስከሆነ ድረስ እኔ ስለሚሰሩት ስራም ግድ አይሰጠኝም። እነሱን ይፈልጋሉ። ካልገባው ነው? አዎ ካልገባው እያለች ነው ያለችው። አስገቧት እስኪ። ልቀቁኝ። ምንድን ነው ቆይ እየተፈጠረ ያለው? ወንድሜ ብቻ ማወራት ነው የምፈልገው። ልቀቁኝ። ነጊቢ አንቺ አትበጥብጭ። ይኸውልሽ ስንት ሰዓታችሁ ነው? ቆይ እሺ አሁን ወንድሜን ደግሞ ምን አድርግ ነው የምትለው? እሺ ይኸውልሽ የባለቤት ያልበቃ ይኸውልሽ መጀመሪያ እንዳትጮሂ እንዳታወሪ ተረጋጊ። ወንድሜ ንገረኝ። መቱክ እንዴ? አንተንም እኔ ምንም አልሆንኩም። ንገረኝ። መቱክ? ይኸውልሽ ቆይ አንተን ለምንድን ነው የሚያዋሩክ? እሺ ቆይ እሺ የባለቤት ያልበቃ? ይኸውልሽ ዝም በይ እንዳታወሪ። እኔ አሁን ያስገባሁሽ ለአንዴና ለመጨረሻ ጊዜ እውነትም አንቺ ውስጥሽ ላይ እውነት ካለ ወይም ደግሞ እየተናገርሽ የነበረው ነገር እውነት ከሆነ አንድ እድል ልሰጥሽ ነው። ያ እድል ደግሞ ምንድን ነው? እያንዳንዱን እውነታ እያንዳንዱን ያለውን ነገር ቁጭ ብለሽ እንድትሰሚ ነው። ከገዛ ወንድምሽ አፍ ባለቤትሽም ያደረገውን ነገር ሁሉንም ነገር ቁጭ ብለሽ እንድትሰሚ ነው እዚህ ጋር ያደረግኩሽ። የምታስቸግሪ ከሆነ ሌላ ነገር ውስጥ የምትገቢ ከሆነ አንቺንም ማስወጣሻለሁ፣ ወደዛ ወደሚወስዱበት ቦታ ይወስዱሻል። ስለዚህ ግን እኔ መጥፎ ላለመሆን ነው እየሞከርኩልሽ ያለሁት። ስለዚህ ያለውን ነገር ዝም ብለሽ ቁጭ ብለሽ ከገዛ ወንድምሽ አንደበት እንድትከታተይ ነው። አሁን አንተ እንዴት ወንጀሉን እንደሰራችሁ ያለውን እውነታ ተናገር።
ቢያንስ እኔም ልስማ። ቢያንስ እሷን አስወጣት። ቢያንስ እንደዚህ አይነት ነገር እሷ መስማት የለባትም። ምን ማለት ነው? እሷን አስወጣት ማለት ከኔ የምትደብቀው ነገር አለ እንዴ? ምንም የምደብቅሽ ነገር የለም። በኋላ ሁሉንም ነገር እነግርሻለሁ። አሁን ምንድነው በኋላ የምትነግረኝ? አሁኑ ነው ሁሉንም እውነት መስማት የምፈልገው። ከኔ የደበቅከው ነገር አለ? ቆይ ከኔ የደበቃችሁት ነገር አለ? የት ነው እሱስ ያለው? ቆይ ለምንድን ነው እዚህ ሌላ ንገረኝ። መስማት እፈልጋለሁ። እኔ መስማት እፈልጋለሁ። ገብቶሃል አይደል? ግራ እየተጋባሁ ነው። ልቀውስ ነው። ገብቶሃል? መስማት እፈልጋለሁ እኔ። እሺ በቃ ያው ይሄን ስነግርሽ በጣም ነው የማዝነው። ቤተሰቦቻችንን ለመፈለግ ያደረኩት ነገር እንደሆነ አስቢው። ምን አደረግሽ? ንገረኝ። እህትህ ነኝ፣ እረዳሃለሁ። በቃ እኮ እነግርሻለሁ። የማይሆን ነገር ውስጥ ስለገባሁ ነው። በቃ የማይሆን ነገር ማለት ምን አደረግክ? ንገረኝ። ገንዘብ ሰረክ? ምን አረክ? ኧረ እንደዚህ አይነት ነገር አይደለም። እነግርሻለሁ። እሺ ተረጋጊ እንጂ። ለሱ መናገር አይቀርም። ስነግረው ከመጀመሪያው ጀምሮ እስኪ እንዴት ከዚህ ከመጣ በኋላ ያለውን ነገር ከመጀመሪያው ጀምሮ ንገረኝ። በቃ እኔ እዚህ ከመጣሁ በኋላ ስራ ምናምን ለመስራት ብዙ ነገር አስቤ ነበር፣ ግን ያም ነገር አልሆነልኝም። ቤተሰቦቻችንን ለመፈለግ በቃ እኔ ብዙ ነገር ጥሬያለሁ። እሷ ጋርም እሷን ማስቸገር ነው። ባሏም አለ ልጅም አላቸው እና እነሱን ላለማስቸገር የተቻለኝን ነገር አድርጌ ነበር። ግን በቃ ለምን እንደዛ ታስባለህ? እኔ አስቸገርከኝ ብያለሁ። ለእኔ እኮ ወንድሜ እኮ ነህ። ለምን ዝም አትይም አንቺ? በቃ ዝም ብለሽ ያለውን ነገር ስሚና መጨረሻ ላይ የፈለግሽውን ነገር እኔ ላይ መፍረድ ትችላለሽ። በቃ እኔ ወድጄ አይደለም እንደዚህ አይነት ነገር ውስጥ የገባሁት። ነግሬያለሁ ለአንተም። በቃ እነሱን ፈልጋለሁ እያለሁ የተናገረክ ነገር አለ። እኔ እንደዛ አይነት ነገር አይደለም። ዝም ብለሽ ቁጭ በይ፣ አለበለዚያ ይኸውልሽ ላስወጣሽ እና በቃ ቤተሰቦችን እየፈለኩ እያለ የሆኑ ሰዎች አገኘው እና ስራ ምናምን አጥቼ ነበር በሰዓቱ። በቃ ከእነሱ ጋር ምናምን ማስቸገር ነው ብዬ ስላሰብኩኝ ስራ እናስጀምር ምናምን አሉኝ። እሺ ብዬ ከእነሱ ጋር መስራት ጀመርኩ ማለት ነው። እና በቃ ቤተሰቦቼን እንደሚያገናኙኝ ምናምን ነበር የነገሩኝ። ያው ከዛ በኋላ እየቆየ ሲመጣ የአብርሃም ሰዎች መሆናቸውን አወቅኩኝ። እና በቃ የምታወራውን ነገር ግን አደራ ይኸውልህ፣ ማነው አብርሃም? ውሸት ከቀላቀልክበት ይኸውልህ በጣም መጥፎ ነው። ምን አሁን ከዚህ በኋላ ምንም እኮ የማገኘው ነገር የለም። ማነው አብርሃም? ለምን እስቲ ስሚ፣ እየሰማሽ ነው አይደለ አንቺ? በቃ አታስጨንቅኝ። እነሱ እያስጨነቁኝ ነው። እዛ በካሜራ ተጨንቄ ነው እንጂ ስንት ነገር አልፌ ነው አይደል የመጣሁት። አሁን እነግረዋለሁ ሁሉንም ነገር። ከሱ አንደበት ከፈለግሽ ትሰሚዋለሽ፣ ድጋሚ መስማት ከፈለግሽ። እና በቃ አብርሃም የሚባል ሰው አለ። እሱ ነው ብዙ ነገሮች የሚያሰራኝ። ከአብርሃም ጋር ተገናኝተህ ታውቃለህ? አረ በጭራሽ። ያው እርግጠኛ ነህ ግን አይደለ? ስለምታወራው ነው እርግጠኛ ሆኜ ነው የምነግርህ። ቢያንስ ለራስ ነው የሚሻለው። አውቃለሁ። ቢያንስ እውነቱን ነግሬ የወንጀል ማቅለያም ካረክልኝ ብዬ ነው ሁሉንም ነገር እየነገርኩ ያለሁት። እኔ አብርሃምን አግኝቼው አላውቅም። ምክንያቱም እሱ በጣም ከባድ ሰው ነው። ሁሉም ሰው ነው እንትን የሚለው። በቃ ለእኔም የሚነግሩኝ እንደ ሁሉም ነው የሚፈሩት እና በሚልካቸው ሰዎች ነው እኔም ስራዎችን የምሰራለት። እና በቃ ቤተሰቦቼን እንደሚያገናኘኝ ምናምን ይነግሩኛል እነሱ። አንተ አብርሃም እኮ ሴምራዎችን ያሞቴ ሰው ነው። ጭራሽ ከነፍሰ በላ ጋር ነው። ንገረኝ እሺ። አሁንስ እሺ ይሄንንም ልስማ? መስማቴ ልቀጥል? ንገረኝ አሁን መስማቴ ልቀጥል? ጭራሽ ከነፍሰ በላ ጋር ነው የተባበርከው? አታስጨንቅ አትበለኝ። እንደዚህ ታደርጋለህ? እንዴት? ቆይ ሬሳውን አስክሬኑን እንዲሰጥክ ነው? እንዴት ከነፍሰ በላ ጋር? ልቀቀኝ። አታውቅምና ነው አንተ? አውቃለሁ። ታዲያ እንዴት ነው እሱ የእናንተን ቤተሰብ ሊያፈላልግልህ የሚችለው? ይኸውልህ አይደለም እዚህ መጥቼ እዛ ሀገራችንም እያለን በጣም መጥፎ ሰዎች እንደሆኑ አውቃለሁ። ያንንም እያወቅኩ ነው ከሱ ጋር የምሰራው። አሞቴ እንደሆነ ቀድሜ ነበር ያወቅኩት። ግን በቃ እኔ ልክ እነሱ በሚራመዱበት መንገድ እኔም የራሴን መንገድ ዘርግቼ እሱን ለመጣል ነበር የሁሉ ነገር ውስጥ እየገባ ያለሁት።
ወንጀሎችን ደግሞ እንደሆኑ አውቃለሁ። ግን ቤተሰቦቼን አንዴ ካገናኘኝ በኋላ እሱንም ለመበቀል ነበር ሀሳቤ። ግን እናንተ ቀደማችሁ። እንዴት ቤተሰቦች እንዴት ሊያገናኘኝ ይችላል ብለህ አሰብክ እንዴ? ገና ከዛ እኮ ስንፈናቀል ከሀገራችን በእነሱ የተነሳ ነው። እነሱ ብዙ ኃይል ያላቸው ሰዎች ነበሩ፣ በሰዓቱ ጨካኞች ነበሩ። እና እሱም አውቆ እንደዚህ አይነት ወንጀል ውስጥ እንዳስገባኝ አውቃለሁ። ግን ቤተሰቦቼ እንዳልሞቱ በሕይወት እንዳሉና እነሱን መጠቀሚያ እንደኔ እነሱን መጠቀሚያ እያደረጋቸው እንደሆነ ስለሚሰማኝ አገኛቸዋለሁ ብዬ ስላሰብኩ ነው ከእሱ ጋር መስራት የጀመርኩት። ቤተሰቦቼን ካገኘሁ በኋላ ግን እያንዳንዱን ነገር እንደምበቀሉ አውቃለሁ። ከዛስ እሺ ምን አይነት ስራዎችን እንድትሰራለት ያደረገ? ብዙ ስራዎችን ሰርቼለታለሁ። ለማግኘት አልሞከርክም? እሱ በጣም በተደጋጋሚ ሞክሬ ነበር። ግን ያው እሱ ሰዎችን ይልካል እንጂ እሱ በአካል አይገኝም። ባገኘው ተረጋግቼ ማወራው ይመስላል እንዴ? የመንደሬን ሰዎች እንዳለ እኮ ነው ያሳጣኝ። ያለ ቤተሰብ እኮ ነው ያስቀረን። ግን በቃ አልቻልኩም። ፈልጌዋለሁ በጣም ግን አልቻልኩም። በሰዎች ነው ሁሉን ነገር እሱ የሚያስጨርሰው። ትልቅ ኃይል ያለው ሰው ነው። እና በቃ ሰዎችን እንዳስገድል፣ ህፃናትን እንዳሳፍን ብዙ በቃ ለመናገር ይከብደኛል። አሁን ብዙ ነገሮችን ያሰራኝ። ግን ያን ሁሉ ነገር ሳደርግ የነበረው ወድጄ አይደለም። አንድ መንገድ ወደ እሱ ጋር እስኪገናኝ ድረስ ነበር። በቃ ያለው ነገር ይሄ ነው። የመቅደስን ልጅ እንድትታገት ማለት የመቅደስን ልጅ የኛ ሰዎች እንዲይዟት ሲደረግ የዚህ ሁሉ ጥንሰሳ ከዛ ጀርባ ያለው አንተ ነህና የመቅደስን ዋናው ዓላማዬ ግን ምን እንደሆነ ታውቃለህ? የኛን ሰው የት እንዳረከው እንድትነግረኝ ነው። ሲቀጥል ደግሞ የመቅደስን ልጅ የኛ ሰዎች ይዟት ሲወጡ ስለተባበረችው መምህር ደግሞ ያንን ነገር በማድረጓ ራሱ ምን አይነት ጭካኔ ነው? እንዴት ነው እንደዚህ እንድትገደል የታዘዘባት? እንዴት ነው እንድትገደል አንተ ያዘዝከው? እኔ እኮ አይደለሁም ወንድሜ የማዘው። እኔ ትእዛዝ ተቀባይ ነኝ። በቃ በመስመራችን የሚገቡት ሰዎች ይሄ ነው ዕጣ ፈንታቸው። እኔ ትእዛዝ ተቀባይ ነኝ። እና ዋና ዓላማው አብርሃም ለኔ የሚነግረኝን ነገሮች በሰዎቹ በኩል ማስፈጸም ነው። አንድ ኤርሚያስ የሚባል ጋዜጠኛ አለ። እሱን ስራው እንዳይሰራ እና አብርሃም ላይ እንዳይደርስበት ነው የኔ ዓላማ እና ግቤ ማለት ነው። ዋና ስራ ይሄ ነው። በቃ ይኸውልህ ምን መሰለህ፣ ኤርሚያስ የሚባል አንድ ሰው አለ። ኤርሚያስ ማለት የኔ ወንድም ነው። አንድ ሰው እያልክ አታውራ። እሺ ከሆነ በዛ መግባባት እንችላለን። የአንተን ወንድም እኛ መስመር ውስጥ ገብቷል። በማያገባው ነገር ነው እየገባ ያለው። ይህን ነገር ደግሞ አብርሃም ጠንቅቆ ነው የሚያውቀው። አብርሃም ወደሱ ጋር የሚደርሱትን ማንኛውም ሰው ይሄ ማራመድ እርምጃ ነው የሚወስድባቸው እስከ ሞት ድረስ ባለው ማለት ነው። ኤርሚያስም ያን ነገር እየተከታተለ ሊደርስበት ስለሆነ ነው ሁሉንም ነገር እሱ ላይ ለማድረግ የተወሰነው ማለት ነው። እና አንድ ሰው ነበረ፣ እሱን የእህቴን ባል ማሰራው ሰዓት አንድ ተስፋ የሚባል ሰው ወደኛ መስመር ገብቶ ነበር። የኛ የክሩ አባል የሆነ ማለት ነው። ከአጸደ ህጻናት የመቅደስን ልጅ ከትምህርት ቤቷ ይዟት ወጥቶ ስራውን የተሰጠውን ግዳጅ በስነ ስርዓት ፈጽሞ ወደ ቤቱ በሚገባበት ሰዓት ላይ የእገታ እቅዳችሁን አቀዳችሁ። ማንም ሰው እኮ ይኸውልህ በአብርሃም መንገድ የገባ ሰው ሁሉ በህይወት አይቆይም። እሱ ተስፋዬም የደረሰበት ነገር ይሄ ነው። አሁን ተስፋዬ የት ነው የወሰዳችሁት? ወዴት ነው ያደረጋችሁት? ቅድም ነግሮኛል። ይኸውልህ እኔ በእህቴ ባል አማካኝነት ነው እንዲያዝም
ወደ እኔ ጋር እንዲመጣም ያደረኩት። ለምን እኔ ከአብርሃም ትእዛዝ ስለተቀበልኩኝ። እኔ ነኝ አሁን ያስቀመጥኩት ተስፋዬ። የት ነው ያደረገው? አለ ላሳየህ እችላለሁ። በጣም ግን ያው ምን ላይ ነው ያለው? ጉዳት ደርሶበታል? እንደደበደባችሁት ምናምን አውቃለሁ። እሱንም የደበደባችሁት የራሳችሁን ሰው ላይ ግርግር በተፈጠረ ሰዓት ላይ መጀመሪያ ስታግቱት ተኩስ ፈጥሮ በጥይት የእናንተን የቡድን አባላት ስላቆሰለ ነው። ግልጽ ነው። ግን አሁን ያለበት ሁኔታ ምንድን ነው? ትንሽ ድብደባ ደርሶበታል። ትንሽ እግሩ ላይም አካል ጉዳት ደርሶበታል። በሰዓቱ በጣም ሲታገለን ነበረ እና ያው ትንሽ ነካ ነካ ተደርጓል። ያን ያለው ነገር እና ከፈለክ ላሳይክ እችላለሁ። እና እኔ የአብርሃምን ትእዛዝ ነው የምጠብቀው። አሁን እናንተ እጃችሁ ውስጥ ገባው እንጂ አብርሃም በመንገዱ ያሉትን ሰዎች ሁሉ እያጸዳ ስለሚሄድ እሱም ከዛ ውስጥ አንዱ ሊሆን ይችል ነበር። ግን አሁን ምንም ነገር ሳይሆን ልታገኙት ትችላለህ፣ ጊዜ ካልፈጀ ማለት ነው። እኔ ደውሎልኝ ወይም ደግሞ የሆነ ነገር ከተጠራጠረ ሌሎች ሰዎች አሉ እኔን የሚያዙኝ። እነሱ ጋር ስራውን ሊሰሩ ይችላል። አብርሃም ለአንተ ይደውልልህ? እሱ አይደውልም። በእነዛኞቹ ሰዎች በሚልካቸው ሰዎች ነው እኔ የሚያገኘኝ። እነሱ ይደውሉልኛል። ስልኬ ለደቂቃ ከዘጋ ወይ ደግሞ የሆነ ነገር ከሆነ በቃ እነሱ በጣም እንደዚህ አይነት ነገሮችን ስለሚጠራጠሩ ሊደርሱብን ይችላሉ። አንተ የምትፈልገው እሱን ማዳን እሱን ማትረፍ ከሆነ አሁን መፍጠን እንዳለብኝ ነው የሚሰማኝ። ስልኬንም ደግሞ ለአባላቶች ተናግረህ እጄ ላይ እንዲገባ አድርግልኝ። አለበለዚያ ስልኬ ከዘጋ ወይ ደግሞ ደውሎ ማላነስ አይነት ነገር ከሆነ ብዙ ነገር ነው ሊፈጥሩ የሚችሉት እና እኔ በቃ ከዚህ በላይ ሰው ባይጎዳ ባይ ነኝ። ያንተን ጓደኛ ተስፋዬም እንዳይጎዱት ከፈለክ አሁን ሁሉንም ነገር ቶሎ ማድረግ ያለብኝ ይመስለኛል። ስለዚህ ችግር የለውም። አሁን እሱን ትይዙልኝና በአስቸኳይ እሱን ይዛችሁ ተስፋዬ ይገኝበታል ወደሚለው ቦታ አሁኑኑ እንድታመሩ ፈልጋለሁ። እኔም ከጀርባችሁ ኃይሎችን አደራጅቼ እምመጣ ነው የሚሆነው። ቀጥታ ወደዛ ይዛችሁልኝ እንድትሄዱ ፈልጋለሁ። ተነሱጣ እና ይዛችሁ ትጡ። ምንም አይነት ስህተት እንዳይፈጠር በአስቸኳይ ምንም አይነት ስህተት እንዳይፈጠር፣ ተስፋዬም ደግሞ ምንም አይነት ጉዳት ሳይደርስበት ነው እንዲገኝ የምፈልገው። ምንም አይነት እባካችሁ በጣም ትልቅ ጥንቃቄ እንድታደርጉ ፈልጋለሁ። የቀራችሁት ደግሞ የተወሰናችሁት ከኔ ጋር አብረን የምንሄድ ይሆናል። በተለያየ አቅጣጫ ነው ቦታው ላይ ልንደርስ የሚገባው። በጣም የሚገርመው ነገር ግን ይህ ሁሉ ነገር መልሶ ወደ የአብርሃምን ኬዝ እኛ ሲጀመርም አቁመነውም ሳይሆን ያው የተፈጠረውን ነገር ታውቃላችሁ። በሉል የተነሳ እያደረግነው ያለውንም ሁኔታዎች በደንብ ጠንቅቃችሁ የምታውቁት ነው እና እንዴት ሊያያዝ እንደቻለ ትንሽ አወሳሳቢ ነገር አለው። ችግር የለውም። የአብርሃምም ቀን ይቀረብና አብርሃም ለፍርድ የሚቀርብበት ቀን ሩቅ አይሆንም ብዬ አስባለሁ። ሲቀጥል ደግሞ እዚህ ጋር የነበሩትም ቤተሰቦች የሴምራ ተወላጅ ነን ምናምን የሚሉትንም ነገር ደግሞ በይበልጥ የምናጣራና ማንነታቸውን የምናረጋግጥ ይሆናል። እንደገና ደግሞ ኤርሚያስም ይህንን ነገር እንዲያቆም ይህንን ነገር ከዚህ የስራ ሁኔታዎች እንዲያቆም እንዲተው ከጀርባው ሰዎች ይሄ ነገር ሁሌም ግልጽ ነው። ብዙ ስራዎችን ስንሰራ እኛ ስራዎቹን እንድናቆም ስራዎቹን እንዳንሰራ እንቅፋቶችና የተለያዩ አይነት ሰዎች ይላኩብናል፣ በቤተሰቦቻችን ይመጡብናል፣ በተለያዩ አይነት ነገራቶች ይህንን ስራ እንድናቆም በተደጋጋሚ ይሞከራል። ግን ደግሞ እኛም ይህ ስራ የምንሰራው ስራ ሳይሆን እኛ ህዝብን ለማገልገል ማንም ሰው መጎዳት እንደሌለበት ስለምናምን መጥፎ ሰዎች ደግሞ የሚገባቸውን ቅጣት ተቀጥተው ነገ ከነገ ወዲያ ደግሞ ከስህተታቸው ወይም ከአመለካከታቸው ተመልሰው ነገም ከነገ ወዲያም ላይ ህዝብን ሀገርን ይጠቅማሉ ብለን ስለምናስብ ነው። ያው ከስህተቱ ማይማረውን ደግሞ በሚገባው መንገድ መቀጣጫ እንዲሆን ትክክለኛ ቅጣት እንዲቀጣ በማድረግ ነው እየቀጠለን ያለ ነው። አሁንም እንድታውቁ የምፈልገው ይህን ቪዲዮ እየተመለከታችሁ አላችሁ ለእኛ የምትወግኑ ለእኛ የምትደግፉ እንደገናም ደግሞ ጠላቶቻችንም ይህንን ነገር ቀን በቀን የምትከታተሉ አላችሁና ይሄ ደግሞ
ለጠላቶቻችን መልእክት እንዲሆን ነው። ምክንያቱም እኛ መቼም ይህንን ነገር የምናቆመው አይሆንም። ራሳችንን ነፍሳችንን አሳልፈን ሰተን ነው እየሰራን ያለ ነው። ነፍሳችንን ደግሞ አሳልፈን የሰጠነው ለእውነትና ለሀቅ ስለሆነ ምንም የምንፈራው ምንም የምንሰገውም ነገር አይኖርም። ሁሌም ደግሞ ከእውነትና ከሀቅ በስተጀርባ አንድ ታላቁ አምላካችን አለ። እሱም ከጎናችን ሆኖ ይጠብቀናል፣ ያግዘናል እና ይሄ ምንም የሚያስፈራን ነገር የለም ለማለት እፈልጋለሁ። አሁን ደግሞ ወንድማችን ተስፋ ይገኝበታል ወደተባለው ቦታ ላይ ደግሞ የክሩ አባላቶቻችን እንዳለ የተወሰኑት ወደዛ ቦታ ላይ ሄደዋል። የቀሩት ደግሞ ከኔ ጋር አሉ። የህግ አካላቶችንም ጨምሮ ሄደዋሉ። እኔም ደግሞ በተለያየ አቅጣጫ ወደዛ ቦታ ላይ አሁን እማመራ ነው የሚሆነው። እዛ ቦታ ላይ ስደርስ ምን እንደሚፈጠር አላቅም፣ ምን እንደሚያጋጥመኝ አላቅም። በተቻላችሁ አቅም ደግሞ በጸሎቶቻችሁ እንድታግዙን እፈልጋለሁኝ። ያው ሁልጊዜም ደግሞ እንደምላችሁ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ቤቱን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ይሄ ቪዲዮ በጣም አስተማሪ እና ለብዙ ሰዎች ጠቃሚ ስለሆነ እባካችሁን ላይክ፣ ሼር በማድረግ ለብዙ ሰው እንዲደርስ በማድረግ እንድተባበሩኝ እፈልጋለሁ። አሁን ደግሞ ወደዛ ቦታ ሄደን የሚፈጠረውን ነገር እምናይ ይሆናል። በቀጣይ እስከምንገናኝ ድረስ ቸር ቆዩ።